ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን በድጋሚ እንዴት አመሻችሁ? እንደገና ተገናኝተናል። ቀን ካስተላለፍነው መረጃ በኋላ ከፓስተር አለማየሁ ጋር የምንወያይበት ክፍለ ጊዜ ነው። እንግዲህ ዓለማችን ሁኔታ አሁንም በከፋ ደረጃ ሁኔታዎች እየተለዋወጡ ይገኛሉ። እነዛ ክስተቶች ምንድናቸው እያልን የፈተሽን ከፓስተር አለማየሁ ጋር እንጨዋወታለን። በተጨማሪም ደግሞ ይህ ፕሮግራም ደግሞ ለሌሎች ወገኖች ተደራሽ እንዲሆን ደግሞ እስኪ በቅድሚያ ሼር በማድረግ ላይክ በማድረግ እንዲሁም ደግሞ በየጊዜው የምንለቃቸው መረጃዎች፣ መልእክቶች ቶሎ ወደ እናንተ እንዲደርስ ሰብስክራይብ በማድረግ ከኛ ጋር የአገልግሎታችን አጋር እንድትሆኑ ከወዲሁ ማሳሰብ እንፈልጋለን። በተጨማሪም ደግሞ የጊዜው አሳሳቢነት ተረድተን ወንጌልን ደግሞ ለሌሎች ወገኖች ላልዳኑ ወገኖች ደግሞ መመስከርንም ደግሞ መዘንጋት እንደሌለብን ማሳሰብ እንፈልጋለን። ይልቃል አስራት ነኝ ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት ክፍል ነው። ከፓስተር አለማየሁ ጋር ወደምናደርገው ቃለ መጠይቅ እናመራለን። መልካም ጊዜ እንዲሆንላችሁ እንመኛለን። መስመር ላይ ፓስተር አለማየሁ ነሙ ይገኛል። ከሱ ጋር ጥሩ ጊዜ ይኖረናል። መልካም ጊዜ። ፓስተር እንዴት አመሸህ? እንደምን አመሸህ ወንድሜ ይልቃል? እግዚአብሔር ይመስገን። በድጋሚ እንግዲህ ተገናኝተናል። መረጃዎች እጄ ላይ እንዳሉ አውቃለሁ። እንግዲህ እነዛም መረጃዎች ለአድማጮቻችን ታካፍልልኛለህ? እሺ፣ አመሰግናለሁ ወንድሜ ይልቃል። ምንድነው የዓለምን ቀልብ የሳበና በጣም ትኩሳት የሆነ ብዙ ሚዲያ ጆሮ አሁን እየሳበ ያለው አንድ ጉዳይ አለ። ይህም ጉዳይ ምንድነው? የተፈጠረው የኢኮኖሚ ጦርነት ነው። በተለይም በቻይና እና በአሜሪካ መካከል በጣም እየተካረረ ሄዶ አሁን አሜሪካ ማስጠንቀቂያ እስከመስጠት ይቅርታ፣ ቻይና ለአሜሪካ ማስጠንቀቂያ እስከመስጠት ደርሳለች። ለአሜሪካ ብቻ አይደለም፣ ለአውሮፓና እንደዚሁም ደግሞ ከቻይና ጋር ለሚናገዱ አንዳንድ ሀገሮች ማስጠንቀቂያ እየሰጠች ነው ያለችው። እንግዲህ ምንድነው ይሄ ማስጠንቀቂያ የሚለው ነገር ስንመለከት ባለፈው እንግዲህ ዶናልድ ትራምፕ በመቶ ሀገራት ላይ የ10% ታሪፍ ጥለው ነበረ። አንዳንዶቹ ከዛ በፊት ከተጣለባቸው ተጨማሪ ማለት ነው። ነገር ግን ይሄ ታሪፍ የተጣለባቸው ከመቶ ሀገራቱ 60 ሀገሮቹ ለመደራደር ከአሜሪካ ጋር ዝግጁ በመሆናቸው ድርድር ተጀምሯል። ከዚህ ድርድር ውስጥ በዋናነት በትናንትናው ዕለት ማለት ነው፣ ትናንትና ከትናንት ወዲያ ጀምሮ ማለት ነው፣ ጃፓን ከአሜሪካ ጋር ስትደራደር ነበረ። እንግዲህ ጃፓን የሚገርምህ ከቻይና ጋር ከፍተኛ የሚናገዱ ሀገሮች የአውሮፓ ሀገሮችና ከኤዥያ ደግሞ ጃፓን ነች በከፍተኛ ደረጃ የሚናገዱት። ስለዚህ አሁን ላይ ጃፓን ከአሜሪካ ጋር እየተደራደሩ ነው ያሉት። እንደውም ከቻይና ጋር ማለት ነው ወይስ ከአሜሪካ ጋር? ኖ፣ ከአሜሪካ ጋር ከዶናልድ ትራምፕ ጋር ተገናኝተው የቻይና ልኡካን ቡድን ተወያይተዋል እና ከአሜሪካ የንግድና ሚኒስትር ጋር ወይም ደግሞ የንግድ እንትን ጋር ውይይት አድርገዋል። እንግዲህ ይሄ ውይይት ምናልባት አንዱ የታሰበው አሁን ጠቅላላ የአሜሪካ ትኩረት የሚመስለው ቻይናን
ማጥቃት ይመስላል። ኮምፕሊትሊ ቻይናን ማጥቃት ይመስላል። በእርግጥ የንግድ ልዩነቱ በጣም ሰፊ ነው። ለምሳሌ አሜሪካ ከቻይና ገበያ ያገኘችው 150 ምናምን ቢሊዮን ዶላር ነው። ከዛ እስከ 200 በሚደርስ መሃል ማለት ነው ያለው። ቻይና ግን ደግሞ ከአሜሪካ ገበያ የምታገኘው በየዓመቱ ከ450 እስከ 500 ቢሊዮን ዶላር ነው። ይሄ ልዩነቱን እንግዲህ በቀላሉ ማስላት ትችላለህ። አሁን ዶናልድ ትራምፕ ያሉት ምንድነው 0-0 መሆን አለበት የሚል ነው። 0-0 መሆን አለበት ማለት ምንድነው? ለምሳሌ ቻይና 200 ቢሊዮን ዶላር ከአሜሪካ የምታገኝ ከሆነ ትርፍ ንግድ የንግድ ትርፍ ማለት ነው። አሜሪካም ከቻይና 200 ቢሊዮን ዶላር ማግኘት አለባት ነው። እንግዲህ ይሄ ነገር አሁን በስፋት ቻይና በተለይም በስፋት አሜሪካኖች በስፋት ከቻይና ጋር የሚናገዱትን ሀገሮች ጋር ምን አድርገዋል? ዲስከስ እያደረጉ ነው፣ ውይይት እያደረጉ ነው። እንደውም አሁን የሚፈራው ምንድነው? ታክሱን እያነሱላቸው ከቻይና ጋር እንዳይናገዱ ሊያደርጓቸው ይችላል የሚል ስጋት አለ። እንግዲህ ባለፈው ሳምንት ታውቃለህ የቻይና ፕሬዚዳንት ይህን ደቡብ ምስራቅ ኤሽያ ሀገር ነበሩ እነ ቬትናም፣ ካምቦዲያ፣ መንጎሊያ ምናምን የሚባሉ ሀገሮች እነዚህን ሀገሮች እየጎበኙ ነበረ። መጎብኘት ብቻ ሳይሆን የንግድ ግንኙነታቸውን ወደዛም ለማስፋት የተጠናከረ ሁኔታ ለማድረግ እንትን ብለዋል፣ ውይይት አድርገዋል። እንዲሁም በዛው ባለፈው ሳምንት ከስፔን ጠቅላይ ሚኒስትር ጋር ቻይና ውስጥ ተወያይተው ነበረ። ነገር ግን አሁን አሜሪካኖች ከአውሮፓዎችም ጋር እየተደራደሩ ነው። ይሄ መደራደር ብቻ ሳይሆን ምንድነው ቀጥታ ቻይናን ታርጌት ያደረገ አካሄድ ነው ዶናልድ ትራምፕ እየሄዱ ያሉት። አሁን በዓለም ላይ በህዝብ ቁጥር አንደኛና ሁለተኛ ሆነው እየተከታተለው እየሄዱ ያሉት ህንድና ቻይና ናቸው። የአሜሪካው ምክትል ፕሬዚደንት ጆን ቫንስ በዛሬው ዕለት ህንድ ነው ያሉት። ከህንዱ ጠቅላይ ሚኒስትር ኢንዲራ ሞዲ ጋር ውይይት አድርገዋል በንግድ ዙሪያና በታሪፉ ዙሪያ። ይሄንን ተመልክታ ነው እንግዲህ ቻይና በተለይም ከአሜሪካ ጋር አብረው ቻይናን ሊያጠቁ ወይም ደግሞ የተለያየ ነገር ሊያደርጉ በንግድ የሚፈልጉ ካሉ ይጠንቀቁ፣ የምንወስደው እርምጃ የከፋ እርምጃ እንወስዳለን ያሉት። ቻይና ብዙ ጊዜ ለዘብ ያለ አቋም ነው ያላትና አንተ እያልከን ያለው እንግዲህ ንስሩ ድራጎኑን እየቆሰቀሰው ነው እያልከን ያለው። አዎ አሁን እንደውም የብዙዎች የፖለቲካ ተንታኞችም የወታደራዊ ጠበብቶችም ወደ ወታደራዊ ፍጥጫ እንዳያመሩ ያስፈራል። ምክንያቱም አሁን የሚጥሉት ታሪፍ ጣራ ደርሷል ማለት ሁለቱ ሀገሮች መናገድ የማይችሉበት ደረጃ ላይ ደርሰዋል። መናገድ የማይችሉበት ማለት ምን ማለት ነው? አሁን ቻይና በ145% ታሪፍ ወደ አሜሪካ አትልክም። ይሄ ይታወቃል። አሜሪካን ብትሆን የምግብ ቁሳቁሶቿን ወይም ደግሞ የምግብ አብዛኛው የምትገዛው የምግብ ነክ ነገሮች ነው ቻይና። እነዛን በ125% ታሪፍ አትልክም ወደ ቻይና። ስለዚህ ሁለቱ ሀገሮች ምን አይሆኑም ማለትና አይናገዱም። ደግሞ የሚገርምህ
አሁን ቻይና ውስጥ ኤሌክትሮኒክስ የሚያመርቱ ካምፓኒዎች አብዛኛዎቹ የአሜሪካኖች ናቸው። ገብቶሃል? ቻይና ነው አሴምብል የሚደረጉት። ኤዥያ ውስጥ ነው አሴምብል የሚደረጉት። ህንድ ውስጥ ነው አሴምብል የሚደረጉት። ቀላል ነገር እንውሰድ። አፕል ቻይናና ህንድ ነው የሚያመርተው፣ ግን ሜዲን አሜሪካ ብሎ ነው የሚወጣው። አሜሪካ እንደተመረተ ተደርጎ ነው የሚወጣው። እና አሴምብል እየተደረገ ያለው ግን በእነዚህ ሀገሮች ነው። እንግዲህ እና አፕል እና የመሳሰሉት ታላላቅ ካምፓኒዎች የአሜሪካ ካምፓኒዎች ናቸው እነዚህ። እና እነዚህ ነገሮች ተጽዕኖ በዓለም ላይ በዓለም ኢኮኖሚ ላይ ተጽዕኖ ያመጣሉ ብዬ ተብሎ ይታሰባል። የሰማይ ነው አይደል? የሰማው ነው። ቀጥል። እና ምንድነው አሁን ላይ ያለው ስጋት? ይሄ ነገር የዓለም የንግድ ድርጅት አባሎች ናቸው ሁለቱም። የዓለም የንግድ ድርጅት ደግሞ ህግ አለው። ለምሳሌ ታሪፍ ከተወሰነ ፐርሰንት በላይ መጣል አይቻልም። የሚጣልበት መሰረታዊ ምክንያቶች ሊኖሩት ይገባል በህጉ። እንግዲህ አሁን ከዓለም የንግድ ድርጅት ያፈነገጠ ነው አካሄዱ የሁለቱ። ስለዚህ ይሄ ጉዳይ አሁን ላይ ወደ ተካረረ ነገር እየሄደ መጥቷል። እንግዲህ ምናልባት የሁለቱን ሀገሮች ግንኙነት በበለጠ ሁኔታ እያሻከረው ነው። መሻከር ብቻ ሳይሆን ሁለቱ ሀገሮች በጦርነት እንዳይፈላለጉ ያስፈራል። ምክንያቱም የቻይና ከፍተኛ ባለስልጣን በማንኛውም ነገር እኛ አሜሪካንን አንፈራትም ነው ያሉት። ገብቶሃል? በዋርም ቢሆን። ስለዚህ ቻይና ለማንኛውም ለሚመጣባት ነገር ዝግጁ ነች ብለው ነው የተናገሩት። አሁን ደግሞ አውሮፓውያኖች ከአሜሪካ ጋር እንሆናለን ብለው ከቻይና ጋር ንግድ ቢያቆሙ የአውሮፓ ንግድ እንክትክቱ ነው የሚወጣው። ለምሳሌ ተመልከት፣ ጀርመኖች መኪናን የሚያመርቱት ቻይና ውስጥ ነው። በተወሰነ መልኩ የሚያመርቱት ኤሌክትሮኒክስ እቃዎች የሚያስገቡት ከዛ ነው አውሮፓውያን። የሚገርምህ በአለፈው ዓመት ቻይና ለአውሮፓ ያቀረበችው $555 ቢሊዮን ነው። አውሮፓውያኖች ደግሞ 200 ምናምን ቢሊዮን ነው። ቀላል አይደለም። $300 ቢሊዮን አለው የንግድ ልዩነቱ። እንግዲህ እነዚህ ነገሮችን ስትመለከታቸው የዓለም ኢኮኖሚ ወዴት እያመራ ነው የሚለውን ነገር በደንብ ልትመለከት ያስፈልጋል። ገብቶሃል? የዓለም ኢኮኖሚ ወደ አልታሰበ አቅጣጫና ወደ መጠፋፋት እንዳያመራ ፍርሃት አለ። እንደውም በቋፍ ላይ ያለው የዓለም ሁኔታን የበለጠ ቤንዚን እንደመጨመር ይመስላል። እውነት ለመናገር ፓስተር፣ ቻይና የንግድ መናገድ ብቻ ሳይሆን ለአውሮፓም ለአሜሪካንም ብድርን ጭምር ነው ስትሰጥ የከረመችውና አንተ እንዳልከው አሁን ይሄ ስጋት በከፍተኛ ደረጃ እየጨመረ ወደ አንድ አቅጣጫ እየሄደ እንደሆነ በጣም ያሳብቃል። ጠዋት ላይ እኔ እናንተ እንደውም አንድ ጨዋታ እየተጫወትን ነበር። በተለይ በዚህ በተባበሩት መንግስታት ዝምታ ዙሪያ እየተጫወትን ነበርና ዓለማችን ወደ አንድ አዲስ አይነት ስርዓት ለመሸጋገር በጣም
ጫፍ ላይ የደረሰች እንደሆነ ነው የሚያሳየውና ምክንያቱም ከተባበሩት መንግስታት በፊት ሊግ ኦፍ ኔሽን የሚባል ኦርጋናይዜሽን እንደነበረ ያው ታሪክ ይናገራል። እሱ ከስሞ ነው የተባበሩት መንግስታት የመጣውና አሁን የተባበሩት መንግስታት ምናልባት እንደው ሚና ሊኖረው የሚችለው ይሄ በ2030 የወርልድ ኢኮኖሚክ ፎረም እዛ ላይ እንደው በተወሰነ መልኩ ይመስለኛል የኔ ግምት ነው። ግን ወደ አዲስ ስርዓት ይሄ ኢኮኖሚው ጨምሮ ሌላውንም ጨምሮ ወደ አዲስ ስርዓት እየተጓዝን እንደሆነ ነው እንግዲህ ዓለም ወደዛ እየተሸጋገረ እንደሆነ የሚያመላክታልና እንደው በዚህ ላይ ምን አይነት ምልከታ አለ? ምንድነው መሰለ አሁን እንደውም አንተ ይሄንን አነሳና አዲስ የኢኮኖሚ ማህበረሰብ እንደሚገነባ አመላካች ነው። ይሄ የሚያመላክተው ምንድነው? የብሪክስ መመስረት ትልቁ አመላካች ነው። ነገር ግን የተባበሩት መንግስታት ድርጅት አሁን ላይ ሚና ያጣ ይመስላል። ተሰሚነትም የሌለው ድርጅት ሆኗል። ምክንያቱም ዓለም በዚህ ሁሉ ትርምስ ውስጥ እያለ ይህ ድርጅት ምንም ነገር ሲተነፍስም አትሰማም። ገብተዋል? ምንድነው ጥያቄ እንድታነሳ ያደርጋል። ሚናው ምንድነው የሚል ነገር እንትን ይላል። አሁን ለምሳሌ በዩክሬንና በራሺያ ጦርነት መካከል እንኳን ከአሜሪካም ጋር ይሁን ከአውሮፓም ጋር ሆኖ ሽምግልና ለመግባት ሚና ሲጫወት አትመለከተው። እንዲሁም በሌላም በኢራንና በአሜሪካ መካከል ባለው ፍጥጫ በአሜሪካና በየመን መካከል ያለውን ጦርነት እንደውም ያሰሙኑን አዘገብኑም በእስራኤልና በጋዛ መካከል ያለውን ትንሽ እዛ አካባቢ አንዳንድ ጊዜ መግለጫ ይሰጣል እና ምንድነው ልልህም ፈልግ ምንም ሚና የሌለው ነው። ይልቅ አሁን ከዛ ይልቅ አሁን በጣም በሚገርም ሁኔታ በተፋጠጠ ሁኔታ ያለው ነገር ምንድነው? የአሜሪካ ዶላርን ለመጣል የብሪክስ አካሄድ ከባድ እየሆነ ነው። በሌላ ጊዜ በስፋት አጠናክረን እንመጣበታለን። ምንድነው ይሄ ከረንት ከረንሲ ዲጂታል መኒን ለመጠቀም እየወሰኑ እየመጡ ነው። አሁን ምንድነው በአለም ላይ ለምሳሌ አንተ ዕቃ ስትሸጥ በስዊፍት ነው የሚመጣልህ ብሩ ገብቷል። ሽፍት ኮድ በሚባለው ማለት ነው። በስዊፍት ነው የሚመጣልህ ብሩ። የምትናገደው በዛ ነው። አሁን ራሽያ ለምሳሌ አንዱ ብሎክ ያደረጉት ያንን ነው። በስዊፍት የሚደረገውን ግብይት ነው ብሎክ ያደረጉባት። ገብቷል። ዶላርህ ወደዛ ውስጥ ይገባና ከዛ ነው ወደ ሀገር የሚንቀሳቀሰው ወይም ደግሞ ሌላ ዕቃ የምታስመጣበት ከዛ አውጥተ ነው እንትን የምትለው ዓለም የሚናገድ። አሁን ይሄንን ለመቀየር ብሪክሶች እየሰሩ ነው ያሉት። የብሪክስ አባል ሀገራት እንደውም አሁን ቻይና ሰሞኑን ይሄን ነገር በከፍተኛ ሁኔታ እነ ብራዚልን፣ ራሽያን፣ ሌሎችን ሀገሮች እየቀሰቀሰች ነው ያለችው። የበለጠ እንዲጠናከር እያደረገ ነው ያለው እና ምንድነው ስጋቱ? ዓለምን ወደ ከፋ ጦርነት ይዞ እንዳይገባ ይፈራል። አሁን እንትኑ ብቻ ሳይሆን አዲስ ኢኮኖሚ ወይም ደግሞ አዲስ ዓለም አቀፍ ኢኮኖሚ ስርዓት ሊፈጠር እንደሚችልና ከአንድ ሀገር የበላይነት እጅ የዓለም ኢኮኖሚ ለማውጣት የሚደረጉ ነገሮች እንዳሉ ያስታውቃል እና አመላካች ነው። እንግዲህ በዚህ ውስጥኛ የራሳችን ሚና አለን። ምንድነው ይሄ የሚያመለክተው? በመጨረሻው ዘመን ላይ ሊከሰቱ ካሉ ነገሮች አንዱ ሆኖ ነው የምናየው። የሚከሰትም ነገር ነው፣ እየተጠበቀም ነገር ነው። ገብቷል? የሚጠበቅም ነገር ነው እና ልንደናገጥ አይገባም። እኛ ግን ከክርስቶስ ኢየሱስ ጋር እንዴት መሄድ አለብን የሚለውን ነገር ነው መመልከት ያለብን። ያንን ነው ማየት ያለብንና ለምሽቱ አንድ ትንሽ ላካፈል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 1 ወንድሞች ሆይ ወደ እናንተ በመጣሁ ጊዜ
በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁም ይላል። ምንድነው ጳውሎስ የሚለን ነገር? ቁጥር 1 ላይ እስቲ ያለውን ብቻ እንመልከት። በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን፣ በማጥበብ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይላል። ተመልከት። ኃይልን በመግለጥ የማንን? የክርስቶስን ኃይል። የስብከቴ ምንጭ የራሴ ጥበብ አይደለም፣ የራሴ ዘዴ አይደለም፣ የራሴ ብልሃት አይደለም። የስብከቴ ምንጭ የእግዚአብሔር መንፈስ ነው። እሱን በመግለጥ ነው የመጣሁት ወደ እናንተ። በእግዚአብሔር ኃይል እንጂ በሰው ጥበብ አልመጣሁም። አሁን የኢትዮጵያንም ቤተክርስቲያን እያተራመሰ ያለው የሰው ጥበብ ነው፣ የሰው ቃል ነው፣ የሰው ስብከት ነው። በብልሃት የተበጀ ከምድር የማያልፍ ሰማይን ሊያመለክት የማይችል በራስ ፍላጎትና በራስ ሐሳብ በራስ አጀንዳ ላይ ያተኮረ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ ምን ይላል? መንፈሳዊው ነገር ከመንፈሳዊ ነገር ጋር አስተያየተን መንፈስ በሚያስተምረው ቃል ይሁን ይህን ደግሞ እንናገራለን እንጂ የሰው ጥበብ አይደለም። የሰው ጥበብ አይደለም። የሰው ጥበብ አይደለም። አይደለም። በሚያስተምረው ቃል አይደለም። የዓለም ጥበብ ክፉ ነው። ያዕቆብ ስለዚህ ነገር ተናግሯል። የሰው ጥበብ እንዳለ ተናግሯል። የሥጋ ጥበብ ብሎ የአጋንንት ጥበብ አለ ብሏል። የእግዚአብሔር የላኛይቱ ጥበብ ደግሞ አለ ብሏል። የላኛይቱ ጥበብ ገር፣ እሺ ባይ፣ ታራቂ፣ ሰላም ብሎ ስለ እግዚአብሔር ጥበብ ገልጧል። አሁን በምድር ላይ ስንመለከት ቤተክርስቲያን እየተተራመሰች ያለችበት ትልቁ ነገር ይሄ ነው። የሥጋ ጥበብ፣ የሰው ጥበብ ነው እያተራመሳት ያለ። ሰዎች ራሳቸውን ነው መግለጥ የሚፈልጉት። እስቲ ስማ ስብከቶችን፣ ብዙ ስብከቶች ስትሰማ ራሳቸውን ነው የሚሰብኩት ሰዎች። ልክ ነው። ራሳቸውን ነው እንዴት ነው ይሄ ኢንተርቴይንመንት የሚያደርጉት፣ ማስታወቂያ የሚያወጡት። ራሳቸውን ነው የሚገልጡት፣ ራሳቸውን ነው የሚክቡት፣ ራሳቸውን ነው ሰዎች ውስጥ የሚስሉት። ይህን ልናረግ አልተጠራንም። የተጠራ ነው የተሰቀለውን የናዝሬቱን ኢየሱስን ልንሰብክ ነው። እሱን ልናጎላ ነው። እሱን ልናደምቅ ነው የተጠራ ነው። ስለሱ እንድንናገር ነው የተጠራ ነው። በአንደኛ ቆሮንቶስ ቁጥር 17 ምን ይላል ጳውሎስ? ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስን መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። መለኮታዊ ነገር የሚገለጠው በመለኮታዊ ኃይል ነው። መለኮታዊ ነገር የሚገለጠው በመለኮታዊ ምሪት ነው። መለኮታዊ ነገር የሚገለጠው እግዚአብሔር በመንፈስ ቅዱስ ኃይል ነው። በጸጋ ነው የሚገለጠው እንጂ በሰው ብልሃት የሚገለጥ አይደለም። እንግዲህ ለምሽቱ ይሄንን ካልኩ ይህንን ፕሮግራም የምትከታተሉ ቅዱሳን ወንድሞቼና እህቶቼ ጌታ ይባርካችሁ። ይህን ፕሮግራም ስለምታዳምጡ፣ ስለምትከታተሉ፣ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እንደዚሁም ደግሞ በአገልግሎታችን ስለምትደግፉን አብራችሁን ደግሞ እንድታገለግሉ አሁንም እጠይቃችኋለሁ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ይህ መልእክት ለብዙዎች ይድረስ።
ብዙዎች ገና የምድራዊውን ነገር በመፈለግ በምጥና በጭንቅ የሚኖሩ ስላሉ እረፍት ደግሞ ያለው በእግዚአብሔር ቃል ውስጥ ነውና ዘመንን በማወቅ የተሰጠንን ታላቅ ተስፋ የተደረገልንን ነገር በመረዳት ነውና ስለዚህ ይህንን ላይክ ሼር አድርጉ ብዬ አሳስባለሁ። ጌታ ኢየሱስ ይባርካችሁ። በውጭ ላላችሁ መልካም ቀን፣ በዚህ ደግሞ በኢትዮጵያ ላላችሁ መልካም ምሽት እላለሁ። ተባረኩልኝ። እግዚአብሔር አብዝቶ ይባርክ ፓስተር፣ ስላካፈልከን ግሩም መልእክት እግዚአብሔር ደግሞ ደጋግሞ ይጨምርልህ ማለት እወዳለሁ። እውነት ነው። እንግዲህ ጌታ ኢየሱስ ዘመንን ለምንድን ነው የማትመረምሩት ብሎ አንድ ቦታ ላይ ተናግሯል። ልክ እንደ ሰብአ ሰገል እንግዲህ ኮከቡን አይተው በመሬት መተው ለንጉሱ ገጸ በረከት እንዳቀረቡና እንደሰገዱለት ሁሉ አይኖቻችንን አሻቅበን በዙሪያችን ያለውን ነገር ሁሉ ስንመለከት እውነትም የጌታ ኢየሱስ ክርስቶስ መምጣት በጉልህ የሚያሳይ ስለሆነ ሚናችንን መዘንጋት የለብንም ማለት እንወዳለን። ሁልጊዜም እንደወትሮ እንደምንለው ሁልጊዜም ንቁና ዝግጁ ሆነን የጌታ ኢየሱስን መምጣት መጠባበቅ ያለብን ጊዜ ቢኖር ይሄ ጊዜ ነውና ሳንሰለች፣ ሳንታክት፣ ሳንደክም እንግዲህ መጠባበቅ አለብን የሚል መልእክት ማስተላለፍ እንፈልጋለን። ፓስተር እንግዲህ በተለያየ ጊዜ መረጃዎችን በማምጣት ለእናንተ ለአድማጮች ጭምር በማካፈል እየተጋ ይገኛል። እግዚአብሔር አብዝቶ ይባርከው፣ አሁንም ይጨምርልህ። ከዛ ውጪ እግዚአብሔር ቢረዳን እንግዲህ በነገው ዕለት መደበኛው የዜና አገልግሎት ይኖረናል። ምናልባት የዓለማችን ሁኔታ ምን ተከስቶ እንደሚያደር ስለማናቅ በተከሰተ በማንኛውም መልኩ ለእናንተ ለአድማጮች ለማቅረብ አንታክትም። እግዚአብሔር እንግዲህ ለሁሉም ነገር እናመሰግነዋለን። የእግዚአብሔር ፈቃድ ከሆነ ሐሙስ ዕለት የምንገናኝ ይሆናል። ከዛ ውጪ እንግዲህ እግዚአብሔር ከእያንዳንዳችን ጋር እንዲሆን ምኞታችን ነው። ሁልጊዜ ንቁና ዝግጁ እንድንሆን አሁንም ደግሜ ማሳሰብ እፈልጋለሁ። የእግዚአብሔር ምሕረትና ቸርነት ጸጋ አይለየን። መልካም ምሽትና መልካም አዳር እንዲሆንላችሁ እንመኛለን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ